የቻይና ቀጥተኛው የውጭ ኢንቨስትመንትና ብድርን የተመለከተ ዜና እንዲሁም በ2018 የመጀመሪያው ሩብ ዓመት ከ3000 በላይ አዳዲስ አቅራቢዎች በኤሌክትሮኒክስ ግዢ ስርዓት መመዝገባቸውን የመንግስት ግዢና ንብረት አስተዳደር ባለስልጣን አስታውቋል። ከውጭ ደግሞ የካሜሩኑ ፖል ቢያ በአዲስ ፕሬዝዳንትነት እንግዲህ በድጋሚ ፕሬዝዳንትነት ለቀጣዩ 7 ዓመታት መምራት የሚያስችላቸውን ቃለ መሐላ ፈጽመዋል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕን የተመለከቱ ዜናዎች ይኖሩናል። የሀገር ውስጥ ዜናዎችን በማስቀደም እንጀምራለን። የቻይና ቀጥተኛ የውጭ ኢንቨስትመንትና ብድር በአፍሪካ ከ50 ቢሊዮን ዶላር በላይ መድረሱ የአህጉሪቱን የልማት አቅጣጫ በመሰረታዊነት እንደቀየረው የአፍሪካ ኤክስፖርት ኢምፖርት ባንክ አፍሪኤግዚም ባንክ አስታወቀም። ይህ የተባለው ቻይና የአፍሪካን የኢንዱስትሪ ልማት ትደግፋለች፣ አረንጓዴ የተቀናጀ እና ዘላቂ ልማትን በማበረታታት በሚል ርዕስ በአዲስ አበባ በተካሄደው ስትራቴጂካዊ አውደ ጥናት ላይ ነው። የአፍሪኤግዚም ባንክ ኦፕሬሽን ዳይሬክተር የሆኑት ዶክተር ኮዋቤና አዮዴቢ ንግግር ባደረጉበት ወቅት ሁለቱ ወገኖች አጋርነት ከቀላል እርዳታ ወደ ረጅም ጊዜና ተግባራዊ ትብብር ማደጉን ጠቁመዋል። ዶክተር ኳቤና ቻይና የአፍሪካን የረጅም ጊዜ ራዕይ ተባባሪ ገንቢ በመሆን እያገዘች መሆኗን ጠቁመዋል። ባንኩ እንደ ኢትዮጵያ ሐዋሳ ኢንዱስትሪ ፓርክና በቅርቡ ስራ የጀመረው የዳንጎቴ ማጣሪያ ያሉ ቁልፍ ፕሮጀክቶችን በቻይና ካፒታል እየተደገፉ የመጡ ኢንዱስትሪ ስነ ምህዳሮች መሆናቸውንም አመላክቷል። አውደ ጥናቱ ከፍተኛ የመንግስትና ዓለም አቀፍ ድርጅቶች ባለስልጣናት ያስተናገደ ሲሆን የቻይና የአፍሪካ ህብረት ልዑክ ኃላፊ አምባሳደር ጂያንግ ፌንግ እና የአፍሪካ ህብረት ኮሚሽን የመሰረተ ልማትና ኢነርጂ ኮሚሽነር ሌራቶ ዶሮቲ ከኢትዮጵያ ባለስልጣናት ጋር በመሆን ንግግር አድርገዋል። ፕሮግራሙ ትኩረት ያደረገው በቻይና ልምድና በአፍሪካ የልማት ቅድሚያዎች በሚጣጣሙ ለአካባቢ ጥበቃ ተስማሚ በሆኑ የልማት ፕሮጀክቶች ላይ መሆኑም ተመላክቷል። በ2018 የመጀመሪያው ሩብ የበጀት ዓመት ከ3000 በላይ አዳዲስ አቅራቢዎች በኤሌክትሮኒክስ ግዥ ስርዓት መመዝገባቸውን የኢፌዴሪ የመንግስት ግዥና ንብረት አስተዳደር ባለስልጣን አስታወቀም። የባለስልጣኑ የህዝብ ግንኙነትና ኮሚዩኒኬሽን ስራ አስፈጻሚ አቶ ዮናስ ሀበሻ ለአዲስ ዘመን ጋዜጣ እንደገለጹት አዳዲስ አቅራቢዎች በኤሌክትሮኒክስ ግዥ ስርዓት በመመዝገብ በጨረታዎች ላይ እንዲሳተፉና የውድድር ስርዓቱን ፍትሐዊ የማድረግ ስራ ተሰርቷል። በዚህም በመጀመሪያው ሩብ የበጀት ዓመት ከ3000 በላይ አቅራቢዎች ተመዝግበዋል። የኤሌክትሮኒክስ ግዢ ስርዓት ትግበራን ወደ ክልሎች ለማውረድ በተደረገው ጥረትም በሩብ ዓመቱ ለድሬዳዋ ከተማ አስተዳደር፣ ለሶማሌ ብሔራዊ ክልላዊ መንግስት፣ ለደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስት፣ ለማዕከላዊ ኢትዮጵያ ብሔራዊ ክልላዊ መንግስትና ለሌሎች ክልሎችም አስፈላጊውን መሰረተ ልማት የማሟላት ስራ እየተከወነ መሆኑን ተናግረዋል። በሩብ ዓመቱ ከተከወኑ ተግባራት መካከልም ደብዳቤን በዲጂታል በመላላክ ከእጅ ንክኪ ነጻ የማድረግ ስራ አንዱ ነው ያሉት አቶ ዮናስ የደብዳቤ ልውውጦች ሙሉ በሙሉ ለዲጂታላይዝ እንዲሆኑ ማድረግ መቻሉንም ተናግረዋል። አካል ጉዳተኞችን መብቶችና ጥቅሞች ሊያስጠብቅ በሚችል መንገድ ብሔራዊ የአካል ጉዳተኞች ረቂቅ ፖሊሲ ማዘጋጀቱን ሚኒስቴሩ ገልጿል። የአካል ጉዳተኞችን መብቶችና ጥቅሞች ሊያስጠብቅ በሚችል መንገድ ብሔራዊ የአካል ጉዳተኞች ረቂቅ ፖሊሲ ማዘጋጀቱን ነው የሴቶችና ማህበራዊ ጉዳይ ሚኒስቴር የገለጸው። የብሔራዊ የአካል ጉዳተኞች ፖሊሲ ዋና ዓላማ በኢትዮጵያ ለአካል ጉዳተኞች ሙሉ ተሳትፎና እኩል ዕድል በማረጋገጥ አካታች ህብረተሰብ መፍጠር መሆኑን የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ገልጸዋል። ፖሊሲው ህንፃዎችን፣ መጓጓዣዎችን እንዲሁም መንግስታዊ አገልግሎቶችን ጨምሮ መሰረተ ልማቶችን ለአካል ጉዳተኞች ምቹና ተደራሽ ለማድረግ ያለመ መሆኑን ነው ሚኒስትር ዴኤታዋ የተናገሩት። ልዩ ፍላጎት ላላቸው የህብረተሰብ ክፍሎች ተደራሽ የሆነ የትምህርት ስርዓት እንዲስፋፋ ማድረግ፣ የስራ ስምሪት እድሎችና የገቢ ምንጮችን ማስፋት እንዲሁም በአሰሪዎች የሚደርስባቸውን መድሎ ማስቀረትም የፖሊሲው አካል መሆኑ ተመላክቷል። በዚህም የኢትዮጵያ ብሔራዊ የአካል ጉዳተኞች ረቂቅ ፖሊሲ የአካል ጉዳተኞችን መብቶችና ጥቅሞች ሙሉ እንዲያስጠብቅ ሆኖ መዘጋጀቱን ያመላከቱት ሚኒስቴር ዴኤታዋ ረቂቁ ተዘጋጅቶ ለፕላንና ልማት ሚኒስቴር መላኩን በቅርቡ እንደሚጸድቅም ተናግረዋል። የኢትዮጵያ የአካል ጉዳተኞች ብሔራዊ ማህበራት ፌዴሬሽን ዋና ዳይሬክተር አባይነህ ጉጆ በበኩላቸው
ፖሊሲው የሁሉም አካል ጉዳተኞች ማህበራት ተወካዮች ተሳትፈውበት በልዩ ሁኔታ መዘጋጀቱን ነው የገለጡት። ረቂቅ ፖሊሲው በሚመለከተው አካል በፍጥነት ጸድቆ ወደ ትግበራ እንዲገባ እንዲሁ ዋና ዳይሬክተሩ አካል ጉዳተኞችን በመወከል መጠየቃቸውንም ትርታ ከሴቶችና ማህበራዊ ጉዳይ ሚኒስቴር ያገኘው መረጃ ያመላክታል። በሆቴልና ቱሪዝም ዘርፍ ያለው የሰለጠነ የሰው ኃይል 47 በመቶ ብቻ መሆኑን የቱሪዝም ማሰልጠኛ ኢንስቲትዩት አስታወቀም። የኢንስቲትዩቱ ምክትል ዋና ዳይሬክተር አቶ ይታሰብ ሲዩም ለአዲስ ዘመን እንደገለጹት ኢንስቲትዩቱ በሀገር አቀፍ ደረጃ ባደረገው ጥናት በሆቴልና ቱሪዝም ዘርፍ በቂ የሰለጠነ የሰው ኃይል የለም። በሀገሪቱ በተለያዩ አካባቢዎች በሚገኙ ባለኮከብ ሆቴሎች ደረጃቸውን በጠበቁ ምግብ ቤቶችና ቱሪስት በሚገለገልባቸው መዳረሻዎች አገልግሎት ከሚሰጡ ባለሙያዎች የሰለጠኑት 47 በመቶ ብቻ እንደሆኑ ተናግረዋል። ቀሪዎቹ 53 በመቶ በልምድ የሚሰሩ መሆናቸው በጥናት ማረጋገጥ መቻሉንም ነው ያስታወቁት። ይህ ሁኔታ በአገልግሎት አሰጣጡ ላይ ሰፊ ትኩረት የሚፈጥር መሆኑን ጠቅሰው ለማስተካከል ስልጠና ላይ ትኩረት ማድረግ ያስፈልጋል ብለዋል። ያለውን ክፍተት ኢንስቲትዩቱ ብቻ መፍታት አይችሉም ያሉት አቶ ይታሰብ የሚመለከታቸው ባለድርሻ አካላት በቅንጅት እንዲሰሩም ጠይቀዋል። ሆቴሎችም የሀገር ገጽታና አምባሳደሮች በመሆናቸው ከሰው ኃይል ቅጥር ጋር በተያያዘ ከፍተኛ ጥንቃቄ በማድረግ የሰለጠነ የሰው ኃይል መቅጠር እንዳለባቸው አስገንዝበዋል። እንደ አቶ ይታሰብ ገለጻ የሆቴል ባለቤቶች የሰለጠነ የሰው ኃይል እንዲቀጥሩ ግንዛቤ መስጠት አስፈላጊ ነው። ይህም ደግሞ በፍጥነት እየተቀየረ ከመጣው ዘመንና አዳዲስ ቴክኖሎጂዎች ጋር ለመላመድ ይረዳል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ ፖል ቢያ የካሜሮን ፕሬዝዳንት በመሆን በድጋሚ ለቀጣዮቹ 7 ዓመታት መምራት የሚያስችላቸውን ቃለ መሐላ ፈጽመዋል። የ92 ዓመት ዕድሜ ባለጸጋውና በአፍሪካ አህጉር በዕድሜ ሁለተኛው ትልቁ መሪ የሆኑት ፖል ቢያ በሀገሪቱ ዋና ከተማ በወታደራዊ ሰልፍ የታጀበ የቃለ መሐላ ስነ ስርዓት ማካሄዳቸው ነው የተነገረው። በካሜሮን በተካሄደው ምርጫን ተከትሎ ውጤቱን አንቀበልም ያሉ መራጮች ያስነሱት ተቃውሞ ተከትሎ በርካታ ሰዎች ሕይወታቸው ማለፉን የአገልግሎት ሰጪ ተቋማትም ዝግ ሆነው መቆየታቸው ይታወሳል። የምርጫው ውጤትም ህገ መንግስታዊ መፈንቅለ መንግስት ሲሉ የተቃዋሚ ፓርቲ አመራሮች እንዳጣጣሉት ነው የተዘገበው። ፖል ቢያ ምርጫውን በ53.6 በመቶ ማሸነፋቸውን በመጥቀስ መንበረ ስልጣናቸውን ዳግም ተቆጣጥረዋል ሲል የዘገበው አፍሪካ ኒውስ ነው። የዓለም ጤና ድርጅት በሴኔጋልና በሞሪታኒያ በተከሰተ አዲስ ህመም 42 ሰዎች መሞታቸውን አረጋግጧል። በሽታው ከሰዎች ባለፈም የቀንድ ከብቶች ላይ ጉዳት እንደሚያደርስ ነው የተነገረው። በወባ ትንኝ ይተላለፋል የተባለው ይህ ቫይረስ በዋነኝነት የቀንድ ከብቶችን ያጠቃል ተብሏል። ይሁንና ወደ ሰዎች በቀላሉ የሚዛመት መሆኑም ነው የዓለም ጤና ድርጅት ያስታወቀው። በዚህ በሽታ ምክንያት የአካባቢው አርሶ አደሮችና አርብቶ አደሮች ከባድ ችግር ውስጥ መግባታቸውንም ነው በዘገባው ላይ የተመላከተው። በበሽታው የሚያዙ የቀንድ ከብቶችን ለማከም የሚያስችል በጊዜያዊነት እረፍት የሚሰጥ ክትባት ቢገኝም ይህ ግን ለሰዎች እየሰራ አይደለምም ተብሏል። አፍሪካ ኒውስ የዘገባው ምንጭ ነው። በብራዚል በሚካሄደው የአየር ንብረት ለውጥ ጉባኤ ላይ አልሳተፍም ማለቷ ተገቢ ያለመሆኑን ኖርዌይ አስታውቃለች። የኖርዌይ ጠቅላይ ሚኒስትር ጆናስ ጃህር ስቶር በሰጡት መግለጫ አሜሪካ ወደ ብራዚል ኮፕ 30 ጉባኤ የልዑካን ቡድን አልክም ማለቷን ተችተዋል። የጉባኤው ስምምነቶች ተግባራዊ እንዲደረጉ ግን ሀገራቸው ኖርዌይም ሆነ አውሮፓ ህብረት ጠንካራ ድጋፍ እንደሚያደርጉ ነው የተነገረው። ከቀናት በኋላ ከኖቬምበር 10 እስከ ኖቬምበር 21 በብራዚል በሚካሄደው ኮፕ 30 ከ50 ሺህ በላይ ተሳታፊዎች እንደሚገኙ ይጠበቃል። ዘገባው የሮይተርስ ነው። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ2026 የመጀመሪያ ወደ ህንድ እንደሚያቀኑ ተናግረዋል። ህንድ በ2026 መጀመሪያ የአውስትራሊያ፣ ጃፓን እንዲሁም የአሜሪካ መንግስትን መጋበዝ የአራትዮሽ ጉባኤ በኒው ዴልሂ እንደምታዘጋጅም እንደሚጠበቅ ነው የተነገረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ወደ ህንድ እንደሚያቀኑ በመጥቀስ ውይይቱም ውጤታማ ይሆናል ብዬ ገምታለሁ ብለዋል። ወደ ህንድ የማደርገው ጉዞ የሰመረ ይሆናል ብዬ አስባለሁ ያሉት ዶናልድ ትራምፕ ናሬንድራ ሞዲ ጥሩ ወዳጄ ነው፣ አሁን ደግሞ ከሩሲያ ነዳጅ መግዛት ማቆሙ የበለጠ ወዳጅ እንድንሆን አስችሎናል ሲሉም ተናግረዋል። በቀጣይ ዓመት መጀመሪያ በህንድ ይደረጋል የተባለው ይህ የአራትዮሽ ጉባኤም ባሳለፍነው 2024 በዌሊንግተን መካሄዱን የዘሂንዱ ዘገባ አስታውሷል። የዚህ ሰዓት አጋሮቻችን ሆኖ አብረውን እየሰሩ የሚገኙ ተቋማት አሉ። እጅግ አድርገን እናመሰግናለን።
ማን እንደ እናት የሚለን እናት ባንክ አንዱ ነው። ዘርፈ ብዙ የባንክ አገልግሎት በመስጠት ታውቁታላችሁ እናት ባንክ። አሁን ደግሞ ዩኒካሽ የተሰኘውን የትምህርት ክፍያ ስርዓት የምትከፍሉበትን አማራጭ አስተዋውቋል። በዩኒካሽ እንግዲህ ጉዳዮቻችንን ቀለል ማድረግ እንችላለን። እናት መላ የክፍያ ስርዓት በመጠቀም የትምህርት ክፍያን በቀላሉ መፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ለማስተካከልና የፋይናንስ ሪፖርትን ለማዘጋጀት እንዲሁም የጉዞና የመጽሐፍ ግዢ ክፍያዎችን ለመክፈል የሚያስችል ዘመናዊ አሰራር ነው ዩኒካሽ። እናት ባንክ አጋራችን ስለሆነ እናመሰግናለን። ሌላኛው የዚህ ሰዓት አጋራችን ከራይድ ጋር ወደፊት የሚለን ራይድ ትራንስፖርት ነው። ራይድ በራይድ መጓዝ በአንድ ድንጋይ ሁለት ወፍ እንደማዳን ነው ይላወታል። በምቾት እየተንደላቀቁ ሲጓዙ በዛውም ድንገት ህይወቶን የሚለውጡ የቤት የመኪናና የሌሎች በርካታ ሽልማቶች አሸናፊ ይሆናሉ የሚለውት ራይድ ትራንስፖርት በ8294 ደውለው ራይድ ብቻ ሳይሆን እድልም ይጥሩ ይሎታል። አጋሮቻችንን ከልብ እናመሰግናለን። አሁን ደግሞ ሰዓቱ የምንዛሬ መረጃዎችን ወደ እናንተ ብናደርስበት ነው። አድማጮቻችን በእናት ባንክ ሁሉም ቅርንጫፎች በዛሬው ዕለት አንድ የአሜሪካን ዶላር በ149 ብር ከ82 ሳንቲም ተገዝቶ በ152 ብር ከ81 ሳንቲም የመሸጫ ዋጋ ሆኖ ነው የሚውለው። 1 ዩሮ በ171 ብር ከ98 ሳንቲም ተገዝቶ በ175 ብር ከ41 ሳንቲም የመሸጫ ዋጋው ነው። 1 ፓውንድ ስተርሊንግ በ195 ብር ከ17 ሳንቲም ተገዝቶ በ199 ብር ከ07 ሳንቲም የመሸጫ ዋጋው ነው። አንድ የካናዳ ዶላር በ106 ብር ተገዝቶ በ108 ብር ከ12 ሳንቲም የመሸጫ ዋጋው ነው። አንድ ድርሃም እንዲሁ በ40 ብር ከ78 ሳንቲም ተገዝቶ በ41 ብር ከ60 ሳንቲም የመሸጫ ዋጋው ነው። አንድ የቻይና የን ደግሞ በ21 ብር ከ01 ሳንቲም ተገዝቶ በ21 ብር ከ44 የመሸጫ ዋጋ ሆኖ እንደሚውል የእናት ባንክ ያደረሰን መረጃ ያመለክታል።